በዳግም ምጽአት በክብር ዙፋኔ በምቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ላይ ልትፈርዱ በ12 ዙፋን ትቀመጣላችሁ ብሎ ጌታችን ቃል ከገባላቸውና በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል ብሎ ታላቁን የክህነት ስልጣንን ከሰጣቸው ከከበሩ ከ12ቱ ቅዱሳን ሐዋርያት አንዱ የሆነ ጌታችን መጥቶ ተከተለኝ ባለው ጊዜ ሁሉን ነገሩን ትቶ የተከተለው በጥንቱ አጠራር አፍራቀያ በአሁኑ አጠራር ደግሞ አፍሪካ ወደምትባለው አህጉር መጥተው ወንጌልን ከሰበኩ ሐዋርያት መካከል አንዱ የሆነ በተለያዩ ሀገራት እየተዘዋወረ ወንጌልን ካስተማረ በኋላ ከዕለታት በአንዲት ሀገር ገብቶ ሲሰብክ ጣዖት አምላኪዎች ዘቅዝቀው ሰቅለው በሰማዕትነት የገደሉት ስጋውን በእሳት ሊያቃጥሉት ሲሉ መልአክ ነጥቆ የወሰደባቸውና ተጸጽተው ለ3 ቀናት በጾሙና በጸለዩ ጊዜ የቅዱሱ ስጋ ተመልሶላቸው ገንዘው የቀበሩት እንዲሁም በክርስቶስ ስም አምነው የተጠመቁለት የስሙ ትርጓሜ መፍቀሬ አኀው ወይም ወንድሞችን የሚወድ ማለት የሆነ ሐዋርያው ቅዱስ ፊልጶስ ዛሬ ህዳር 18 ቀን ያረፈበት ዓመታዊ መታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው በቅዱስ ፊልጶስ ጸሎት ይማረን ይቆየን።